ሰላም እንዴት ናችሁ? የዩቲዩብ ሞኔ ቲክቶክ ተመልካቾቻችን ዛሬ እንግዲህ በታለንት ሲኒማ አሪፍ ስራዎችን ይዘንላችሁ መጥተናል። ወደፊትም አሪፍ የሆኑ ጥሩ ፕሮግራሞችን ይዘንላችሁ እንመጣለን። ቲክቶክ ላይ ደግሞ ሊንኩን ታገኙታላችሁ። ገብታችሁ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳትረሱ። አሪፍ ለእናንተ ይመጥናሉ ብለን ያሰብናቸውን ነገሮች ይዘን እንመጣለን። አመሰግናለሁ። እሺ ስለዚህ አዲስ ሰዎች ጨምረናል ማለት ነው። የነበራችሁ ተማሪዎች 2016 ይሄ ለእናንተ ስኬት ነው። ምንም በደካማችሁም ቢሆን እንደ በፊቱ አልነበርንም ብላችሁም ቢሆንም እነዚህ ሰዎች አግኝታችኋል ማለት ነው። ምክንያቱም እናንተን አይተው ስለመጡ አይደለም እንዴ? አሁን ደግሞ 2017 እናንተን አይተው ደግሞ 2018 የሚመጡ ሰዎች ምን ምሳሌ ያለን ነው ኮንሰፕቱ። ዱላ ይቀበል ስለሆነ አይደለም። ስለዚህ 2018 ላይ ደግሞ 2017 አሁን በቀረን ሰዓት ላይ ደግሞ ማስተካከል ያለብን ነገሮች ማስተካከል እንዳለብን አንርሳ። ብዙ የሚስተካከሉ ነገሮች እናስተካከል። ለምን ቢያንስ ጳጉሜን አንዳንድ ሰው ጳጉሜ ሲመጣ ነው የባህሪ ለውጥ ትዝ የሚለው። አንተ 2 ቀን መጣ ወይኔ ያለፈኝ ነው ትንሽ ንዴት አለብኝ 3 ቀን ይቀረኛል። ጳጉሜ ላይ አትታገሏት። ምንም ሳትቀየሩ ጳጉሜ ታልፋለች። እኔ ቃል እገባላችኋለሁ። ከቀኑ ውጡና አሁንም ይቀረናል መተሉት ነገሮች እንዳቻለኝ አስቀምጧቸው። ግድ የለም መስከረም ይግባ ያታግላችሁ፣ ጥቅምትም ይሁን ያታግላችሁ። ከዛ በኋላ ግን ጊዜ አትስጡት። ቢያንስ እንኳን ቪክትሪ እኔ መድረክ ላይ የሚወራጨውን ብቻ ሳይሆን የባህሪ ለውጥ ያመጣው ነው ስለመሸለምና የባህሪ ለውጥ ላይ ስለሰራው በባህሪ ለውጥ እንኳን እናንተ ሜዲያ ላይ ታገኙ ይችላልላችሁ። የባህሪ ለውጥ ያመጣ ማን ነው? ቪክትሪን ከመቀላቀሉ በፊት ምን ነበር? ከተቀላቀለ በኋላ ምን ለወጠ? እዚህ ያለን ሰዎች እምነታችንን ሃይማኖታችንን ሳንቀይር ባህሪያችንን መቀየር እንችላለን። የኔ እምነት በ21ኛው ክፍለ ዘመን ሰው እምነቱን፣ ሃይማኖቱን፣ አመለካከቱን የሆነ ማለት መቀየር የማይፈልጋቸው ነገሮች እሴቱን፣ ባህሉን፣ ቋንቋውን ሳይቀየር እሱን ጠብቆ መቀየር የሚችላቸው የሚያቀታቸውንና ከማህበረሰቡ ጋር ያላግባባውንና አስቸጋሪ የሆነውን ባህል መቀየር ይችላል። እኔ ለመቀየር እምነት መቀየር የለብኝም። ማን አንድ ሰው እምነት ለመቀየር ያምናል፣ የራሱ ጉዳይ ነው። እኔ ለመቀየር ሰፈር መቀየር የለብኝም። ማን አንድ ሰው አዋሳ ሲሄድ እቀየራለሁ። አራት ቀየር ይብስባል። አንዳንድ ሰው የት ይላል? ውጭ ሀገር ቤት ዱባይ ሄድ እቀየራለሁ። ምን አሜሪካ ሄዶ አንድ ሰው ተመለሰ በ3 ወር ምን አንተ በስማም ጫት የለም አለ። አሜሪካ ሄዶ ጫት እንዴ ምን ሱቅ የለም በፈልግ የለም አለ ብለው እኮ ነው ሸውደውኝ ቤተሰቦቼ። ከፍተኛ ገንዘብ ጫት አለ እርግጠኛ ነች አለ እንዴ ሁሉም ሲቀም ነው የሚውለው ብለውት እኮ ነው እዚህ ከመጣ ይለውጥልናል ብለው ፈልጎ አጣ በጭጮ መጣ ታስሮ። ስለዚህ እኔ ለመቀየር ሰፈር መቀየር፣ እኔ ለመቀየር አካባቢ ለመቀየር፣ እኔ ለመቀየር ስም መቀየር፣ እኔ ለመቀየር ሃይማኖት መቀየር፣ እኔ ለመቀየር ልብስ መቀየር፣ ጓደኛ መቀየር። በቃ እኔ እኮ ያስቸገረችኝ ሚዛን ናት። ሚዛንን በቀየር እኮ ቀየራለሁ። ስንት ሚዛን ቀየርክ? አትቀየር። እኔ ለመቀየር ፍቅረኛ መቀየር። አናንተ ፍቅረኛ በመቀየር ነው የሚያምነው። ፍቅረኛ ቤቲ ምን ታርግ? ቤቲ እሷ ናት ይላል። ሌላ ፍቅረኛ ይላል ይመጣባል አመልክ። ከዛ በኋላ ከሰው ጋር የሚጣላል። ሰው ለመቀየር አገር ለመቀየር ሰው ለመቀየር ቦታ መቀየር ቤት መቀየር እኔን ቤት መቀየር ይላል አንዳንድ ሰው። እኔ አንድ ሰፈር ነው ተወልጄ ያደኩት አልቀየርኩም። እኔ ግን ተቀይሬያለሁ። በየአመቱ እቀየራለሁ። የእውነት ነው የምላችሁ እየተቀየርኩ ነው። ለምን በተቻለ መጠን ማለት ነው ማስተካከላችሁ ነገር። አሁን ለምሳሌ ባለፈው ከተሰጠ ስልጠና ስትራክቸር ኤንድ ፍሪደም ወይም ደግሞ ክሬቲቪቲ ነው የሰጠን። አሁን ስትራክቸር ኤንድ ክሬቲቪቲ ወይም ደግሞ ምንድነው ስትራክቸር ማለት አሁን በአስተዳደር ስርዓት ላይ አሁን ለምሳሌ አንዳንድ ጊዜ ከአንዳንድ ሰዎች ጋር የምንቀያየው በምንድነው አስተዳደር ነው። ሌላው ደግሞ ምንድነው ክሬቲቪቲ እና ፍሪደም ይባላል። ለምሳሌ አንድ ሰው ክሬቲቪቲ ካልሆነ ነፃነት ካልሆነ ክሬት ማድረግ አይችልም፣ ወይ ደግሞ ነፃ ሀሳብ ማምጣት አይችልም። ለምሳሌ አሁን እዛ ጋር ማን ትታየኛለች? ሸዋ ትታየኛለች። ሸዋ በአንድ ድርጅት ውስጥ በመምህርነት ያገለገለች ነው። በተጨማሪ ደግሞ ድርሰት መጻፍ ሆቢዋ ነው። አክቲንግ ደግሞ መስራት ትፈልጋለች፣ ህልም አላት። እና እዛ ያለ ሰው ግን አስተዳደሯ 2 ሰዓት ገብታ 11 ሰዓት እንድትወጣ ይፈልጋል እንጂ ትንሽ ጊዜ ወስደህ ተመስጠሽ የሆነች ነገር መጨረሻ እንትን ስክሪፕት ጻፍ ይልሻል አይልሽም። እንደዚህ ሐሳብ ካልሽ በኋላ እንደው ምን ይሻል ይጫንሽና ከዛ እንደተወጣኛል። ለምን
ስትራክቸር ነው የድርጅቱ አሰራር። ሸዋ ጧት ገብታ እስክትወጣ ድረስ ተማሪዎቿን በአግባቡ እንድታስተናግድለት እንጂ ክሬቲቪቲ ኖሯት ምን እንትን የሆነ ነገር ተጽዕኖ እንድትፈጥርና በኋላም ቦልድ ሆና ከስራው እንድትሄድበት አይፈልግም። ስለዚህ በዛች ላይ ሆና 20 ዓመት ቢሞላትም ችግር የለበትም። 20 ዓመት ብታገለግለው በአንድ ዓመት ስለወጣ አመታ እንድትሄድበት አይፈልግም። ልክ እንደዛውን እንደ ቪክትሪ የራሱ የሆነ ስትራክቸር አለው። ስትራክቸሩ ስንት ባህሪ የማስተናግደው እንደ ድርጅት ሰው ሌላ ሰው ነኝ፣ እንደ ቴዲ ሰው ሌላ ሰው፣ እንደ አስተማሪ ሰው ሌላ ሰው ነኝ፣ አብሮ እንደሚሰራ ሌላ ሰው፣ ስንወጣ ሌላ ሰው ነኝ፣ እንደ ወንድም እንደ በጣም ብዙ ሰው የሆንኩ ነው። ብዙ አይነት ካራክተር ነው እኔ ጋር ምን ነው አፕላይ ያደረኩት ከእናንተ ጋር ያለው ማለት። ስለዚህ ስትራክቸሩን ጠበቅ አድርጌ ህልማችሁ እንዳይሰናከል ነፃነት ሰጣቸዋለሁ። ነፃነት ሲሰጣችሁ ደግሞ በዛ ነፃነት ውስጥ ደግሞ አሁን የሰማነው ነገሮች መጡ እና ደስ አለኝ። ትምህርቱ ሳላውቀው አፕላይ ያደረኩት ነው እኔ ምክንያቱም ነፃነት ስለምሰጠኝ። አሁን ለምሳሌ በስራችሁ ጣልቃ ገባለሁ እንዴ? ማንም አያደርግም እኮ የምትሰሩት ስራ እርግጠኛ ነኝ ብዬ ከምንም ነገር አይነካካም። ቢነካካም ኤክስትሪም ሄዳችሁ አትረብሹም ብዬ በጣም ስለማመን ነፃነት ሰጥቻቸዋለሁ። የትም ቦታ ይሏቸው ይገባሉ፣ ስራችሁ ላይ ይገባል። እሺ ኦኬ፣ ስክሪፕቱ እንደዛ ነው፣ ይሄ የምታስተካክለው የለም። በዚህ ምክንያት አንዳንድ ሰው አልመረቅም አልሰራም ብሎ ይሄዳል። አንዳንድ ቦታ ተቋም ሄዳችሁ ሰዎች አስተዋሷቸው። አሁን ነፃነት ሰጣለሁ። አሁን ምንድነው ግን ነፃነት ኤክስትሪም ሲሆን ምን እየመጣ እርስ በርሳችሁ ላይ መጣ። እዚህ ጋር እኛ የምንሰጠው ነፃነት እርስ በርሳችሁ ላይ ምን ሆነ? አንድ ሰው የሆነ ነገር ካልተሾመና የሆነ ሰው ወይም የሆነ ሴት ማስፈራራት ካልጀመረች ስራ የማይሰራ እየመሰለ መጣ። ያ ደግሞ ትክክል አይደለም ነው። አሁን እዚህ ጋር ያሳያችሁኝ ነገር ይሄ ነው። ስለዚህ እነሱም ስራው ከመስራት አንፃርና የተሻለ ደረጃ ለማድረስ ሲል ተቆጥተው ሊሆን ይችላሉ። እዚህ አሁን እነሱን አስተካክላለሁ፣ እናንተም ተስተካከሉ። ዋና ዓላማው ምንድነው? እስከ ምርቃቱ ድረስ ያለውን ሲስተም እና እስከ ምርቃቱ ድረስ ያለውን ፕሮግራማችሁ ስሜቱም ቢኖረው እዛ ነው። ከዛ በኋላ ደግሞ አለ ሰፊ የመስራት ብዙ ቦታ የመድረስ አቅም አለ። መስራት እንችላለን ብለን እናምናለን። በዚህ ጊዜ ምን ይላል? ልባችን ሰፊ ነው፣ መድረስ የምንችለው ብዙ ቦታ ነው። ነገር ግን በተለያየ ሁኔታ ውስጥ ልንያዝ እንችላለን። በስቴፕ ግን ከፍ እያለን መጥተናል። አሁን በከተማ ደረጃ በቅርቡ እውቅናችን እናረጋግጣለን በአዲስ አበባ ከተማ። ከዛ በፌዴራል ደረጃ ይሆናል። ከዛ በኋላ መንቀሳቀሳችሁ ምንም ይሆነው ለምን አውቶሪቲ ነው አከብራለሁ። ከላይ ያሉት ሰዎች አሳውቄ ነው። አሁን እንደምናስመርቅ ስንት ሰው እንደምናስመርቅ ምንም እንደሚያስፈልግ እያንዳንዱ ነገር አስገብቻለሁ። ለምን የበላይ አካል አለን እኛ የሚቆጣጠረን። እንደፈለግን አይደለም። እንደፈለግን መሆን እንችላለን፣ ግን ህጋዊ አይደለም። ሰው ህገወጥ ሆኖ እንደፈለገ መሆን ይችላል። ህጋዊ ስትሆኑ ግን ምንድነው ስርዓትና አካሄዱን ጠብቃችሁ መሄድ አለባችሁ። እኔ የራሴን እየጠበቅኩ ነው የሚሄደው። በጣም ሃይራርኪ ከቪክትሪ ጋር እስካላችሁ ድረስ ነው አውቶሪቲ የሚሰራው። እኔ በምለው ወይ ደግሞ በድርጅቱ መንገድ የምትሄድ እዚህ እስካላችሁ ነው። እንደፈለግን ሆናለሁ እዚህ ሆነ አይችልም። አሁን እንግባባ። በ2018 እድሜ እንኳን ሲጨመር ቢያንስ ለዚህ ቤት ማለት ሌላ ቦታ ተጠቀሙበት። እንደፈለግን መሆን የምንችለው ከዚህ ወተን ነው። እዚህ ከሆነን በድርጅቱ ህግና ደንብ ነው መሄድ ያለብን። ስትወጡ ያገኛቸዋል ምን እንቅፋት። ስለዚህ አሁን እዚህ ጋር የተነሱ ነገሮች በጠቅላላ ለእድገታችን ይጠቅመናል። ማንም ተናገረ ተብሎ ምላሽ መስጠት የለበትም፣ መንኮታኮትም የለበትም። ለእድገት ይጠቅመናል። ማደግ አለብን። እንደዚህ አይነት ነገሮች አልነበረ፣ ክፍተት ነበረ። አዎ ነበረ። እነዚህ ሰዎች ባይና 3 ወር ስንለማመድ ከፍተኛ ነበረ። አንዳንድ ሰዎች አንሰራም ብለው ነበረ ምናምን አልነበረም። የታለፈ አልቻ አልነበረ። መጨረሻው ግን ያምር ነበር። ስለዚህ ይቅርታ እንደዛ እንዳይመጣ በየቀኑ አሁን ያው ተነፈሱ። እሰይ 50 ቢያንስ ቀነሰ አይደለ? አልቀነሰም። ከዚህ በኋላ ግን ቂም ይዞ ድጋሚ ስትገናኙ ማድረግ አይደለም። በቃ ያንን አስተካክለን ኔክስት መጨረሻ በዜሮ ይወራረድ። ፋይናሊ በዜሮ ያለ ቂም ያለ ጥላቻ ያለ መናናቅ እንጨርስ ነው ኮንሰፕቱ እንጂ አሁን እዚህ ጋር ለምን ተናገረ እዚህ ጋር ለምን ተናገረች ከሆነች አሁንም አልተለወጥንም ማለት ነው። ስለዚህ ወዴት ይመጣ? ወደኛ ይመጣል። እኛ ጋር ከመጣን ደግሞ ሲሪየስ ነው። አሁን አንዳንድ ጊዜ የድርጅት መንገድና የግል ይለያያል ብያቸዋለሁ። ሲሪየስ ከሆነ ሲሪየስ ነው። በዲሲፕሊን ምክንያት ሰው 2017ን ካልተመረቀ 2018 አይቀጥልም ከኛ ጋር። ለምን አልተመረቀም? ለምን አልጨረሰም? ስለዚህ እርስ በርሳችሁ ቢያንስ ይሄን ተቻቻሉት። የድርጅቱ ህግና ደንብ ሲነገር በቃ እንለወጥ። ቢያንስ አመቱ ሲቀየር እኛም እንቀየር። በህግና በስርዓት የምንተዳደር ሰዎች እንሁን። በራሳችን የትም አንሄድም። እኔ ማልኳቸው እኔ እንዴ በጣም ሄዱ ክፍለ ከተማ ጠይቋቸው። ፖሊስ ጣቢያ ሄዳችሁ ነበር ሰሞኑን?
ሄዳችሁ ነበር ለአንድ ጉዳይ አያቆየም ምን አሉ ቲቤተኛው አሉ ምን አሉ ምን አሉ ችግር የለውም እንማርበት ማስተካከለው ነገር ካላስተካከላለ ምን አሉ እናቀዋለን ቪክቲም ሲባላር በቃ እየገረፍኩኝ እየደበደብኩኝ ሁሉ ጊዜ እዛ በሆን ስማችን እኮ ይላል እዛ ያን አንድ ሰው ስም ቀይሮ ነው ስም ቀይሮ ነው ደበላ ነው እዛ ሲሄድ እዚህ ጋር ሌላ ሀበል ሲለኝ እንዲሁም ሁበል ሲለኝ አባቴ ነበረ ፊደል ያስተማረኝ ባይ ሲለኝ እንዲሁም ባይ ሲለኝ ዳድዬ ነበረ ሌተር ያስተማረኝ ሀበል ሲለኝ እንዲሁም በል ሲለኝ አባቴ ነበረ ፊደል ያስተማረኝ ሀበል ሲለኝ እንዲሁም በል ሲለኝ አባቴ ነበረ ፊደል ያስተማረኝ አባቴ ነበረ ፊደል ያስተማረኝ አበል ሲለኝ እንዲሁም በል ሲለኝ አባቴ ነበረ ፊደል ያስተማረኝ ሀበል ሲለኝ እንዲሁም በል ሲለኝ አባባ ነበረ ፊደል ያስተማረኝ የምርምር እንቆቅልሽ ቋሚ ትንግርት መፍጠር ሲያምረው እግዚአብሔር ከላይ ከጸባዖት ላይ ወረደና እልፍኛ ፈርሰህ ብሎ ሰው ሆናል የምርምር እንቆቅልሽ ቋሚ ትንግርት መፍጠር ሲያምረው ጋድ ከላይ ከጸባዖት ላይ ወረደና ጥቂት ያፈራንስቶ ብሎ ሰውኩን አለው የምርምር እንቆቅልሽ ቋሚ ትንግርት መፍጠር ሲያምረው አንድዬ ከላይ ከሰማይ ላይ ውርድ አለልሽና ግብድያ ፍራንስቶ ብሎ ሰውን አለው። አይገርምሽም? ሰውን አለው። ድሮ ጥንት ድሮ ሰማይ እንደ መሬት ቅርብ ሳለ ድንጋዩ ዳቦ ሳለ ካቡል ቀን ያገጥስ ተጋጥሞብኝ ምሩም
ቀልዱ ቅዠቱ በቁም የተደባልቆብኝ ሳይለይልኝ ሳላብድ ጤና ሳልሆን ሳልድንም ነኝ ያልኩትን ሳልሆን የሆንኩትን ሳላስረዳ ሰባራ ቅስሜን ስጎትት በየቀንና በሌሊት እለሄን በግዬ አላባ ሰውታኔ ብዬ እውነት አርነት እንድትወጣኝ ከርጉሴ ልብስ አለፋት በፍቅር ሙቀት እንደጋልኩኝ አገልግሎቴ ሳይጎረድፍ በሞት መዳብ በሞት እቅፍ ያለ ራይል ታቀፍ ቢሻል የጽን ሞገድ እሳት ማዕበል መላ ይለፈኝ ይህን ቃሌን ሽሬ ከተገኘው ግን ከዚህ መከራ ልትረፍ በጣም ትሩ ንጉሥ ሆይ በጣም ትሩ እኔ ኮንት ፒዮትሮ አንቶሎኒ የታላቋ ኢታሊ መንግስት የንጉሥ ኡምቤርቶ ተወካይ ሙሉ እምነት ሰጥቶት መልእክተኛ አድርጎ የሾመ ነው ኤቴጌ ጃን ሜዳ ግንብ ላይ እላለሁ እውላለሁ አድራለሁ አምናለሁ ላይ 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 ኦሆ ደማም 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 ደማማይ ታይ ደማም 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 ደማማይ ታይ ደማም 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 ደማማይ ታይ ደማም 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 ደማማይ ታይ ደማም 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 ደማማይ ታይ ደማም 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 ደማማይ ታይ በሏት ያችን ሰው ደማም ደማም ደማማይ የቅርባት መኳኳል ደማም ደማም ደማማይ የቅርባት መኳኳል ደማም ደማም ደማማይ ታይ በሏት ያችን ሰው ደማም ደማም ደማማይ የቅርባት መኳኳል ደማም ደማም ደማማይ የቅርባት መኳኳል ደማም ደማም ደማማይ እሱ አይነቷን ቆንጆ ደማም ደማም ደማማይ አይኔ በዛበታል ደማም ደማም ደማማይ አይኔ በዛበታል ደማም ደማም ደማማይ እሱ አይነቷን ቆንጆ ደማም ደማም ደማማይ አይኔ በዛበታል ደማም ደማም ደማማይ አይኔ በዛበታል ደማም ደማም ደማማይ ሸሸጌ ወንዳልኖር ደማም ደማም ደማማይ የቤቴን ገመና ደማም ደማም ደማማይ የቤቴን ገመና ደማም ደማም ደማማይ ሸሸጌ ወንዳልኖር ደማም ደማም ደማማይ የቤቴን ገመና ደማም
የቤትን ገመና ተሽከርክራ ወጣች ድማም ድማም ድማማይ መቼም ሰው አትሰማ ድማም ድማም ድማማይ መቼም ሰው አትሰማ ድማም ድማም ድማማይ ተሽከርክራ ወጣች ድማም ድማም ድማማይ መቼም ሰው አትሰማ ድማም ድማም ድማማይ መቼም ሰው አትሰማ ድማም ድማም ድማማይ መልካም ሰረገላ ድማም ድማም ድማማይ ሳለላት ከመንገድ ድማም ድማም ድማማይ ሳለላት ከመንገድ ድማም ድማም ድማማይ መልካም ሰረገላ ድማም ድማም ድማማይ ሳለላት ከመንገድ ድማም ድማም ድማማይ ሳለላት ከመንገድ ድማም ድማም ድማማይ ምን ያደርግላታል ድማም ድማም ድማማይ ሰው ረግጦ መሄድ ድማም ድማም ድማማይ ሰው ረግጦ መሄድ ድማም ድማም ድማማይ ምን ያደርግላታል ድማም ድማም ድማማይ ሰው ረግጦ መሄድ ድማም ድማም ድማማይ ሰው ረግጦ መሄድ ድማም ድማም ድማማይ ፍቅርሽ አቃጠለኝ ልክ እንደ ውሃ ጥም የሚጠጣ ቢሆን ባደረኩሽ ገጠም 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 ፍቅርሽ አቃጠለኝ ልክ እንደ ውሃ ጥም የሚጠጣ ቢሆን ባደረኩሽ ገጠም 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 ሮቆ ያግራራ እነዚህ አንጨሶች አናዘዛ። ሰላም ሰላም፣ ስሜ ዮሐንስ ብርሃን ይባላል። ታለንት ሲኒማን ሼር፣ ላይክ፣ ሰብስክራይብ አድርጉ። ይመቻችሁ። ሰላም እንዴት ናችሁ? ዛሬ እንግዲህ በቪክቶሪ ፊልም አካዳሚ የምርቃት ፕሮግራም ላይ የምንገኘው ማለት ነው። በምርቃቱ በጣም አሪፍ ነው፣ በጣም ደስ ይላል። ምርቃቱ እንግዲህ ውስጥ ነው ያለውና የተወሰነች ፕሮግራም አለች። እነሱን እስኪ አንዳንድ ነገር እንጠይቃቸዋለን ማለት ነው። ይሄን ሙሉ ቪዲዮ እንግዲህ በታለንት ሲኒማ ዩቲዩብ ቻናል ላይ ለቅላችኋለሁ። ተመራቂዎቹ ደግሞ አንዳንድ ነገር እንዳለን ይሄ እነዚህ ተመራቂዎች የአንድ አመት ናቸው ማለት ነው። የተማሩት የቪክቶሪ ፊልም አካዳሚ ናቸው። እስኪ እነሱን አንዳንድ ነገር ይላችኋለሁ። አብራችሁን ቆዩ። የትም እንዳትሄዱ። ታለንት ሲኒማ ዩቲዩብ ቻናል ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ይመቻችሁ። እሺ ሰላም ነው። ማን ልበል? እሺ ነው ያበራ ደሰነኝ የመጣሁት ከቪክቶሪ ፊልም ፕሮሞሽን ነው። የቪክቶሪ ፊልም ፕሮሞሽን የአንደኛ አመት ተማሪ ነኝ፣ ነው ተመራቂ ነኝ። ምርቃቱ አሪፍ ያልቃል ብለን እየጠበቅን ነው። ክላስ ምናምን እንዴት ነበር? ምክንያቱም የአንድ አመት ተማሪ ናችሁና በአንድ አመት ውስጥ ላይ እንዴት ነበር ክላሱስ ምናምን እንዴት ነበር? በጣም አሪፍ ነው። በጣም ብዙ ነገር ተምረንበታል፣ ብዙ ነገር አይተንበታል። አሪፍ እንኳን ደስ አለህ። ኮንግራ ብለናል። እንግዲህ ኮንግራ ማለት ግን ምንድነው? ኮንግራ እንኳን ደስ አለህ ማለት ነው። እሺ እናመሰግናለን። እሺ ማን ልበል? እኔ ሀና መንግስት ነኝ። የቪክቶሪ የ2017 ተማሪና ተመራቂ ነኝ። ዛሬ ደግሞ በምርቃት ፕሮግራማችን ላይ ነው የምንገኘው። በጣም ደስ የሚል ጊዜ ነበረን። አመቱን ሙሉ ያው ስንሰራ ስንማር ብቻ ደስ በሚል ጊዜ ነበር ያለፈው። አመሰግናለሁ። ክላስ እንዴት ነበረ? ምን ገጠመኞች ነበሩ ተማሪዎቹ ላይ ምናምን? በጣም ብዙ ተማሪ ነው ያለው ነው ውስጥ እንዴት ነበር ክላሱ? ገጠመኞች ምን አሉ? ክላሱ በጣም አሪፍ ነው። ምክንያቱም አሪፍ የቤተሰብ ጊዜ ነበር ያሳለፍነው። በጣም ደስ የሚል ነበር። ቀጣይ በምን እንጠብቅ? በአዳዲስ ስራዎች ላይ ምናምን? አዎ በአዳዲስ ስራዎች እንድጠብቁን። እሺ እናመሰግናለን። እሺ ማን ልበል? አይምሽ እሺ እኔ ገነት ገረሙ ነኝ። የመጣሁት ከቪክቶሪ ፊልም ፕሮሞሽን እንትን ነው የአንደኛ አመት እንትን ነኝ፣ ተመራቂ ነኝ እና ትምህርቱ ራሱ ባያልቅ በጣም ደስ ይለኛል። ምክንያቱም ያለን ፋሚሊነት ደስ የሚል ነበር። አሁንም አንለያይም። በእርግጥ ግን ያው እንደ ድሮ አንሆንም ብዬ እያሰብኩኝ ነው። ያው ደስ የሚል እንትን ነበረ። ምርቃቱንም ደግሞ በሰላም እንደሚያልቅ ፈጣሪ ያውቃል። በጣም አሪፍ። እንኳን ደስ አላችሁ። በቀጣይ እንግዲህ በአሪፍ ስራ ላይ እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ። እሺ እንግዲህ ወደ ቀጣይ እንሄዳለን። ማን ልበል? እሺ እኔ መርከብ ማሙሽ ነኝ። የመጣሁት ከቪክቶሪ ፊልም ፕሮሞሽን ነው እና የ2017 እንቁ ተመራቂና ታሪክ ሰሪ ባች ነኝ እና ብቻ ደስ ይላል። ምርቃቱ ጊዜ በጣም ደስ እንደሚል ተስፋ አደርጋለሁ። በጣም አሪፍ ደስ ይላል። እንግዲህ ቀጣይ እንግዲህ በአሪፍ ፕሮግራም እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ። እሺ ማን ልበል? እኔ ሂባ ቢኒያም ነኝ። የ2017 ተማሪ ተመራቂ ነኝ። በ2017 የነበረን ክላስ በጣም ነበር ደስ የሚለው። ፋሚሊነታችን በጣም ነበር ደስ የሚለው። ባያልቅ ደስ ይለኝ ነበር። በጣም አሪፍ። እንግዲህ በቀጣይ በተለያዩ ፊልሞች ላይ እንደምንገናኝ ተስፋ አደርጋለሁ። ኮንግራጁሌሽን። ቴንክ ዩ። እሺ እንግዲህ ተመልካቾቻችን በጣም ብዙ በቪክቶሪ ፊልም አካዳሚ ተመራቂዎች ነው ያሉ ዛሬ ማለት ነው። ቪክቶሪ ፊልም አካዳሚ እንግዲህ ዛሬ የሚያስመርቀው በመገናኛ አካባቢ በሚገኘው በአምባስ ሲኒማ ውስጥ ነው።
በነገ ደግሞ በቀጣይ ሌሎች ተማራቂዎች ላይ ያሉ በመካኒሳ ካምፓስ ማለት ነው። በጣም ደስ ይላል። ሁላችሁም እየመጣችሁ ቪክተሪ ፊልም አካዳሚ ብትማሩ በጣም ደስ ይላል። በጣም አሪፍ ነው። ብዙ ነገር ታሰርፋላችሁ። ቀጣይ እንግዲህ በትላልቅ ፊልሞች ላይ በአሪፍ ስራዎች ላይ እንደምንገናኝ ተስፋ አደርጋለሁ። እንግዲህ ውጭ ያለውን ፕሮግራም ላይ ዞር እያለን እንቃኛለን ማለት ነው። ቪክተሪ ፊልም አካዳሚ በጣም ምርጥ ትምህርት ቤት ነው። ሁላችሁም እየመጣችሁ ተማሩ። እንግዲህ ይሄን ፕሮግራም በታለንት ሲኒማ ዩቲዩብ ቻናል ታገኛላችሁ። ታለንት ሲኒማ ዩቲዩብ ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ፕላስ ነው የማይቻችሁ ቤተሰብ እንዴት ነው እህቴ? ማን ልበል? አመሰግናለሁ። ስሜ ሞዴል በጸሎቴ ፊልም ነው። የመጣሁት ከቪክተሪ ፊልም ፕሮሞሽን 2017 ተማሪና ተመራቂ ነኝ። እድሜ 13 ሲሆን የ7ኛ ክፍል ተማሪ ነኝ። እንዲሁም ደግሞ በሞዴል ነኝ። አመሰግናለሁ። ክላስ እንዴት ነበር? ቀጣይስ በምን እንጠብቅ? ቀጣይ የተለያዩ ስራዎችን ይዤ መጣ ይመስለኛል። ክላስም አሪፍ ነበር። አቶ ቴዎድሮስ በቀለ እንዳስተማረኝ ከሆነ ብዙ ነገሮችን ተምሬያለሁ። ስለዚህ አቶ ቴዎድሮስ በቀለን ከልብ ማመስገን ፈልጋለሁ። ቀጣይ እንግዲህ በአሪፍ ፊልሞች ላይ እንደምንገናኝ ተስፋ አደርጋለሁ። በድጋሚ እህቴ ኮንግራቹሌሽን፣ እናመሰግናለን። እኔም አመሰግናለሁ። እሺ፣ በጣም አሪፍ ነው። እንግዲህ ዛሬ ዞር እያለን ተማሪዎችን እየጠየቅን እንገኛለን። ሁላችሁንም ታለንት ሲኒማ ዩቲዩብ ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ፕላስ ነው። በድጋሚ አሁን በጣም ብዙ ተማሪዎች አሉ። ሲኒማ ውስጥም እየገባ እንቀጽላችኋለን። ይመቻችሁ። እስኪ እንግዲህ ዛሬም አንድ ታናሽ እህት ያለች ከሷ ጋር የተወሰነ ቆይታ ይኖራል። አብናችሁ ቆዩ። እሺ፣ አረብ ይወደስ። እሺ፣ ማን ልበል? ስሜ ራማ ሻንግዛው ነው። የመጣሁት ከቪክተሪ ፊልም ፕሮሞሽን ነው። የቪክተሪ ፊልም ፕሮሞሽን የአራተኛ ዙር ተማሪ ነኝ። ክላሱ እንዴት ነበረ? የአንድ አመት ተማሪዎች ናችሁና ተመራቂ እንደመሆናችሁ መጠን ክላስ እንዴት ነበረ? ለቀጣይ ለሚማሩ ሰዎች ላይስ ምን ትመክራላችሁ? ክላስ በጣም ቆንጆ ነበር። በደንብ ያስተምራል። በጣም ቴዲ ማመስገን ፈልጋለሁ ለትልቅ ቦታ ስላደረሰኝ እና ብዙ ነገሮችን ስላስተማረኝ በጣም ቴዲ እናመሰግናለሁ። በጣም አሪፍ ነው። እንግዲህ ከልብ እናመሰግናለን። በቀጣይ እንግዲህ በአሪፍ ፊልሞች እና በተለያዩ ስራዎች ላይ እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ። እኔም አመሰግናለሁ። እሺ፣ መልካም። ሰላም፣ እንዴት ናችሁ? እንግዲህ ዛሬም አዲስ ተዋናይ ያለች ከሷ ጋር የተወሰነ ቆይታ ይኖረናል። እሺ፣ ማን ልበል? ብሌን ሀብታም እባላለሁ። ብሌን ሀብታም ነኝ። ከየት ነው የመጣሽውና ክላሱም እንዴት ነበረ? እንግዲህ ዛሬ የቪክተሪ ፊልም አካዳሚ ተመራቂ እንደመሆንሽ መጠን ክላሱ እንዴት ነበር? ቀጣይስ በምን ፕሮግራም እንገናኝ? በክላስ ላይ በነበርንበት ሰዓት በጣም አሪፍ ጊዜ ነበረ። አሪፍ አካዳሚ ስኩል ነው። አሪፍ ነው። በጣም ደስ ይላል። ቀጣይ እንግዲህ ቪክተሪ ፊልም አካዳሚ መጥቶ ለሚማሩ ተዋናዮች ላይ ምን ትመክሪያለሽ? በስነ ስርዓት ተማሩ። አሪፍ ትምህርት ቤት ነው። በጣም አመሰግናለሁ። እንግዲህ ቀጣይ በአሪፍ ፕሮግራሞች ላይ እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ። እሺ፣ አመሰግናለሁ። እሺ፣ አመሰግናለሁ። እኔ ደራሲ ተዋናይት ሻዋዬ ግርማ እባላለሁ። የመጣሁት ከቪክተሪ ነው። ቪክተሪ ያው እንግዲህ ዛሬ አራተኛ ማይን ደግሞ ለአራተኛ ዙር እያስመረቀ ይገኛል። አራተኛ ባች ተመራቂ ነኝ። የ2017 ተመራቂ ነኝ ማለት ነው። በጣም አሪፍ ነው። በጣም ደስ ይላል። ተዋናይም ደራሲም ዳይሬክተር ናት ማለት ነው። እስኪ እንግዲህ በቀጣይ በምን ስራዎች ላይ እንገናኝ? እንግዲህ ያው ድርሰቶችን እንጽፋለሁ። እየተሰሩ ያሉ ድርሰቶችም አሉ። ሞር ድርሰቶችና ዳይሬክቲንጎች ላይ ለመምጣት እያሰብኩ ነኝ። በዛ ታገኙኛላችሁ። በጣም አሪፍ። እንግዲህ በሌላ ስራ ዳሪ ሰዎች ላይ እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ። በድጋሚ እንኳን ደስ አለሽ። ኮንግራቹሌሽን። እሺ፣ አመሰግናለሁ። እሺ፣ መልካም። አመሰግናለሁ። አቀርባለሁ ላይ ነበር። ማራናት የለችም። እሺ፣ እየተዘጋጀች ነው። እሺ፣ እንግዲህ እስካሁን በተለያዩ ፕሮግራሞች ቅድም ብለናል። እውቀታችሁን፣ ሰዓታችሁን፣ ራሳችሁን ብዙ ነገራችሁን መስዋዕት አድርጋችሁ ከኛ ጋር ቅዳሜ ማለት እንግዲህ በጣም ከባድ ቀን ነው ለብዙዎቻችን፣ የስራም የረፍትም የብዙ ነገር ነውና በብዙ መንገድ የምናሳልፍበት ነው። ያንን ነገር ትተን ልጆቻችን ከኛ ጋር ያሳልፉ ብለን ከነሱ ጋር ተገኝተናል። ስለተገኛችሁ እጅግ በጣም እናመሰግናለን። እስቲ ለራሳችሁ አንዴ ሞቅ ያለ ጨባ። እጅግ በጣም እናመሰግናለን። እቺ ነገር ሙዚቃ ያስፈልጋታል እያሉኝ ነው። ሙዚቃ ይቅርብ እንዴ? ከዚህ ጋር ለነበራችሁ እጅግ በጣም እናመሰግናለን ለማለት ጥቂት ሰከንድ ይቀረናል። ከዚህ በማስከተል እንግዲህ የሰርተፍኬት ፕሮግራም ይኖረናል። እስከዛሬ ድረስ ለደከማችሁ፣ ለለፋችሁ፣ ለሰራችሁ፣ ለተማራችሁ ይገባችኋል ተብሎ ሊሰጣችሁ የተዘጋጀ በክብር የተቀመጠ ሜዳሊያም ሰርተፍኬትም አለ። ይህን ሰርተፍኬት እንግዲህ ሊሰጥልን የተዘጋጀ እንግዳ አለ። ከዛ በፊት ግን የቪክተሪ ፊልም ፕሮሞሽን መስራችና ዋና ስራ አስኪያጅ እንዲሁም ባለቤት ወጣት ቴዎድሮስ በቀለን ወደ መድረክ ጋብዛለሁ። ከነ ሰርተፍኬቱ ሞቅ ያለ ጭብጨባ። ስለዚህ የጸባይ ተሸላሚ ይኖራል። ሌላው
የተለያዩ ስራዎች በምንሰራበት ሰዓት ከጎናችን ሆነው ያገዙን ያበረታቱን በቅርብም በርቀትም በርቱ እናንተ ህልም አላችሁ ትችላላችሁ ነገ የኪነ ጥበብ